አንቺ ተፍተሽ ነው? ቆይ የምነግራችሁ ነገር አለ ብለሽ እንትን ብታዩ ሆዴን አመመኝና ፍየሏን የምትበላው ቅጣል ሆድሽን ያስችልሻል ሲሉኝ ፍየሏን ስከተል ብታይ ቅጣሉን ለማየት እሺ ምንድን ነው የምትነግሪኝ? አይ በቃ ትቼዋለሁ። እንደዚሁ ሆዳችሁ ላስቆርጣችሁ ብዬ ነው። ምን እና ለፍየሏ ነግረሽ አቃለለ ብሎሽ መጣሽ? ለየቷ ፍየል ለተከተልሻት ነው። ውድና የተከበሯችሁ የጽናት ክፍል 160 ድራማ ተከታዮች ሰላም ሰላም ብያለሁ። አሰላሙ አለይኩም ረህመቱላሂ ወበረካቱሁ። እና ጽናትና ኪራ በኒና ላይ እያሾፉ ምን ነው የት ነበርሽ እያሉ ያፋጥጧታል። ኒና ደግሞ በመናደድ ምንም አልደበረኝም፣ ምንም አልሆንኩም እያለች ትመልስላቸዋለች። እና ልቅማ ልንገራችሁም አለች። ይኸው የምትነግረን ነገር አያልቅም አለ ኪራ። እና እቤት ቅድም የሆነ ሰው መጥቶ ነበረ፣ ማንም አልነበረም። እና እኛ ቤት ነው ትላታለች ጽናት። አይ አዎ እና እኛ ቤት ነው እንጂ እኔ የራሴ ግሌ ቤት አለኝ እንዴ ትላለች ኒና። እና ታዲያ ምን አለች ትላታለች። እና አንቺ ማነሽ ብሎ ሲጠይቀኝ እኔ የመሬት ኢንቨስትመንት ነኝ ትላቸዋለች። ኪራ ደግሞ ኢንቨስትመንት ተምትያቸው ትራክተር ብትያቸው ያምኑሽ ነበረ በማለት ያፌዝባታል። ጸጉርሽ የራስሽ ላይ ያለው ጸጉር ስንት ሄክታር መሬት ያርስ ነበረ መሰለሽ ይላታል። ጊዜም ሰዓትም ቆጣቢ ነው ይላታል። ኒናም ደግሞ ለጽናትና ለኪራ ጥርሳቸው ይርገፍ ብላ አፊዛባቸው በቁጣ ትታቸው ትሄዳለች። ለመቀለጃ ሁኜ ልቅር ወይኔ ኒና ብላ ትናደዳለች። ጽናትም ደግሞ ሰውየው ማን ነው ብላ ትጠይቃታለች። ኒናም ደግሞ ለጽናት ተሻለ ነው ዘለቀ ብቻ እንደዛ ነገር ትላታለች። ጽናትም ደግሞ ማን ነው ተሻለ ዘለቀ ትላለች። ኒናም እኔ አላውቀውም ባክሽ ትላለች። ኪራ ደግሞ እውነትም ሰውየው ካመነሽ በጣም የዋህ ነው ማለት ነው ይላታል። እና ደግሞ ጽናት መሬታችንን ልቀማን ነው ብለው ሰልፍ እንዳይወጡብሽ ብቻ ትላታለች። ታስቡ መሬታችን ልታለማ ነው የመጣችው ብለው ተሸክመውኝ እንደ ንግስት በአደባባይ ነው የሚዞሩት ትላለች ኒና። ኪራ ደግሞ ንግስታቸው ሳይሆን ቃል አቀባያቸው ነበር የሚያደርጉሽ ይላታል። እንኳን እናንተ አይደላችሁም ቀርቶ ያ ሰውዬ እኮ ኢንቨስትመንት ነኝ ያለው ሰውዬ እንኳን እንደናንተ አልሳቀም፣ እርሳችሁ ይርገፍ ብላ ኒናም በቁጣ ትታቸው ትሄዳለች። እሺ ወዴት ነው ኒና? የት ይሄድሽ ነው ኒና ቢለው ቢጠሯትም እሷ ግን ትታቸው ሄደች። ጽዮን ደግሞ ምን ነው ዛሬ ያለ ወትሮ ቤቱ ጭር አለ እያለች አለምዬ ትመጣለች። እና ምን ሆነሽ ነው የቆየሽው ትላታለች። እና አለምዬም ምንም ችግር የለም ሸፈንፈን ብዬ አለፍኩት አለች። እና አመነሽ ትላታለች። አዎ አምኖኛል ትላለች። እኔ ደግሞ ያወራችሁትን ሰምቻለሁ። ምንድነው ሲል የሰማሁት መስሎኝ ነበር ትላለች ጽዮን። ይሄንን እያወሩ አለምዬና ጽዮን እያወሩ የናሆም አባት ይመጣል። የናሆም አባት እቃ ረስቶ ይመጣል። ያ ዋሊያዬን ረስቼ ነው የተመለስኩት እና ማታ አንቺና ጽዮን እፈልጋችኋለሁኝ ስለምን እያወራችሁ እንደሆነ ማታ ጠይቃችኋለሁ ሁለታችሁንም ብሏቸው ወደ ስራው ይሄዳል። እና ችግር የለውም የናሆም አባት አዩኩ ሙሉውን ዝርዝር እንኳን ብነግረው እሱ አይረዳም አያውቀውም እያለች የናሆም አባት ይመጣል። የናሆም አባት ደግሞ ቀረስቼ ነበረ እና እሱ ውስጥ ነው የተመለስኩት። ሁላቸውም በድንጋጤ ልብ ብለው ያዩትና ማታ ሁለታችሁን እንፈልጋችኋለሁ ብሎ ሄደ። የጽናትን አባት ተቀናቃዮች ጥላቶች እየዶለቱ ነው። እንግዲህ ይኸውልህ ተሰማ ውሃ ማያነሳ ወሬ ከሆነ ቢቀርብን ነው የሚሻለው። ውሃ ማንሳት አይደለም ቀርቶ ደም ያንተከትካል። ቁጭ በልና እናውራ ይባባላሉ። ከዛ ምንድን ነው ይለዋል።
አሰገድ ቤት ሂጄ ነበርና እና ይሄ ኢንቨስትመንት ምናምን የሚባል ነገር አለ ይላል። ተመሬት አስተዳደር ተልኮብናል ይላል። ቆይ እስቲ አንተ እንዴት አወቅ መላኩን ይለዋል። ቤታቸው ሂጄ ራሷን ያገኘኋታ ይላል ተሰማ። እና ምን አይነት ልጅ ነው ምን አይነት ሰው ነው ያየኸው ይለዋል። የሆነች ጸጉሯን ያቆመች የሆነ ጠቆር ያለች ልጅ ናት ይለዋል። አይ ያቺ ሽንታም ናት ይለዋል። ያውም እያንቀጠቀጥኩ አባረሪያታለሁኛ ይለዋል። አይ አስጨረስከኝ ይላል ተሰማ። እንደ ቆፍጠን በል እንጂ ከመንግስት ባለሙያ ጋር እኮ ነው የተገናኘ ነው ይላል። ወይ እሷን እንግዲህ መሸኘት ነው ይለዋል። አዎ ወደ መጣችበት እንለካታለን ይለዋል። እንደዛ አይደለም ያልኩት እኔ ወደ ላይኛው ወደ የማትመለስበት ቦታ ነው እንሸኛት ያልኩት። ኧረ ተው በዛብህ፣ እንዴት ሰው ልንገል መሆንሃል ይለዋል። እና ቀስ እያሉ እኛን ሲገሉን ዝም እንበላቸው ይለዋል። ስለዚህ ጠላትህን ለመጋፈጥ ስትወስን ንገረኝ፣ እኔ የሚወላውል ሰው አልወድም ብሎ ትቶት ይሄዳል። በሬ ያለ በሬውና ያለ መሬቱ በቁሙ የሞተ ማለት ነው ይላል ተሰማ። እና ቅዱሴ እያሽከረከረ ነበር እና ያችን እብዷን ልጅ አዲሷን ልጅ አገኛትና በፍራቻ እያሽከረከረ ትራፊክ ይዘዋል። ይሄ የሚጓደኛህ መኪና አይደል እንዴ? ጥራው ይሄ ቅዱስ ሲሉት እሱ በፍራቻ በትራፊክ ተያዘ። እንዴ አንቺ ትስቂያለሽ እነሱ ተይዞ መሆነሽ ያላታል። እና ምሩ ደግሞ ናሆም እና ምሩ እያወሩ እና እኔና ገጠር ገባች እያለች ታወራለች። ናሆም ደግሞ ቢቢሲ ገጠር ገባ እያለች ነው ይላታል። አንተ እንደሰማህ ትቀየምሃለች እያለች ታሾፋለች ምሩ። ናሆም ሆዴን አታሳመመኝ ትላል። ናሆም ብቻዬን አይደለሁም ሰኒ ያለች ትለዋለች። ቆይ ናሆሜ አንዴ መልሼ እደውልልሃለሁ። ሰኒዬ መሆንሽ ነው? ምንም አልሆንኩም። እንደዚህ ፊትሽን ጥለሽው ምንም አልሆንኩም ትይኛለሽ? አይ አንቺና ናሆሜ ስታወሩ ትንሽ ቀንቼ ነው ትላለች። የተሻለ ሰው ታገኛለሽ እያልሽ ነው? እና ክብሮም እኮ የተሻለ ሰው ብለን ነበረ ታስታውሻለሽ አለቻት። የተሻለ ሰው ታገኛለሽ ልትይኝ ነው አለቻት። ምናልባት እኮ ሰኒዬ እኛ ያሰብነው ነገር ላይሆን ይችላል እኮ። አይ እሱ ልክ ነሽ፣ ግን እኮ እንደዛ አበድኩልሽ ሰከርኩልሽ ሲል የነበረው ከነፍኩልሽ ሲልሽ ከርሞ አንድም ቀን እንኳን ሊያወራኝ ፍላጎት አልነበረውም። መቼም ናሆሜ እኔና አንቺን እኩል አያየንም። ስለዚህ እኔን ከእናንተ ጋር እኩል ማየት ነበረበት። እና በቃ ሰኒዬ ተረጋጊ። እኔማ ተረጋጋሁኝ፣ ግን እዚህ ሆኖ በሆነ እኔ እንደተሸነፍኩለት ሲገባው ግን ተመሳሳይ ነገር ያደርግ ነበር። ምናልባት ሊሆን ይችላል፣ ግን በአሁኑ መግባሩ ላያደርገውም ይችላል። በቃ ስሜታዊ ነሽ ትላታለች። እሺ ፊቴን ታጥቤ ልምጣ ትላለች ሰኒ። የፈራሽው እኮ ሁኖ አገኘሽው። ታዲያ አሁን ወደፊት ምን ትሆን ይሆን ትላለች ምሩ። እንዴት ነበረ ጨዋታው? ብዙም አይከብድም ማለት ኪራና ጽናት። እና ለምንድን ነው አንተ ልትሸነፍ የነበረው? በአንቺ ብሸነፍ ታዲያ ምን ችግር የለው ይላታል ኪራ። የእውነቴን እኮ ነው ጽናት፣ አንቺ ጋር ሲሆን ሌላ ዓለም ውስጥ ነው የምገባው ይላል ኪራ። ማሻአላህ ደስ ሲል ፍቅራቸው ድራማ መሆኑን እያወኩት ጽናትና ኪራን ሳይ በጣም ደስ ይለኛል። ሽማግሌ
እና ጽናት ደግሞ በሆዷ አይ በሽማግሌ መቶ እንዲወስደኝ እፈልጋለሁ፣ እንደ ከብት ዝም ብዬ አልሄድም። ስለዚህ ቢከፋኝ ዙሬ መውደቂያ አባቴ ጋር ነው። ስለዚህ የአባቴን አንገት ቀና አድርጌ ይውሰደኝ ትላለች። እዚህም የሚያወሩትን ወሬ አፋቸውን ማዘጋት አለብኝ ትላለች ጽናት። ጽናት ደግሞ ድንገት ጉንጯን ይስማታል። አንተ ምን እያደረክ ነው ትለዋለች። እና እንደዚህ እያፈጠሽብኝ ታዲያ ምን እንዳደርግ ጠብቀሽ ነበረ ይላታል። እና እረኞች እንደሚያውን ታውቂለ ታዲያ ይሁና ይላታል። እና ዘፈን እንደሚያወጡብን ታውቃለህ ግን ትለዋለች። ጽናት በጣም ትፈራለች። እነሱ አወቁ ማለት እኮ እነሱ ባወቁልኝና እንደውም ይዤሽ ወደ ከተማ በሄድኩኝ ይላታል ጽናት። አባቴ ሳይፈቅድ የት ነው የሚሄድልህ ትለዋለች። አባትሽማ እንደውም ይፈቅድልኛል ውሰዳት ነው የሚለኝ ይላል ኪራ። እሱን እናያለን ትላለች። እሱም እናያለን ይላታል። አለምዬና እንግዲህ እምሩ ላይ ያው እንግዲህ ነገር እየጎነጎኑላት ነው እና የት ሄዳ ነው እያሉ ነው። ቤት ሄደው አተዋታል። የት ሄዳ ነው እንግዲህ እሱን ስመጣ ጠየቂያት እየተባባሉ ነው። አለምዬ አስቢበት፣ ቀስ ብለሽ አዋሪያት እሺ ይባባላሉ። እምሩ ደግሞ ያው ተናሆም ነፍሰ ጡር መሆኗን ያው አላመኑበትም። ምሩ ጋር ደወለች። ሄሎ ምሩዬ እንዴት ነሽ አለች። ዋናው እሱ ነው የሚፈለገው ደህና መሆንሽ። እኔማ እኮ ሰሞኑን እኮ አልመቸኝ ያለ ሰፈርም ስራ ድግስም ነበረብኝና እንደው ሳላይሽ ልጄ። እንዴ ምን ማለት ነው? ባዶ ቤት ብቻሽን ሆነሽ? ይችም አትረባ ሲሆን አንድ ቀን ብልካት አንድ ቀን ብቻ ድራ ተመልሳ መጣች። እንዴ ምንስ ቢሆን እንድናትህ ይሆናል እንዴ ትላታለች።